በምዕራብ ጉጂ ዞንና አዋሳኝ አካባቢዎች የጸጥታ ስጋት መባባሱና የሰላማዊ ሰዎች መፈናቀል መቀጠሉን የአካባቢው ነዋሪዎችና አንድ የመንግስት ምንጭ ለአዲስ ማለዳ ተናገሩ። የአፍሪካ ህብረትና ኢጋድ ለሰባተኛው ሀገር አቀፍ ምርጫ ታዛቢዎችን ማሰማራታቸውን ገለጹ። በአማራና በአፋር ክልል ከ1500 በላይ የቀድሞ ታጣቂዎችን ወደ ማህበረሰቡ ቀላቀልኩ አለ። አሜሪካ የኢቦላ ወረርሽኝ ባልገባባት ኬንያ ልትገነባ የነበረውን ማቆያ በፍርድ ቤት እንዲታገድ ተወሰነ። ጤና ይስጥልኝ አዲስ ማለዳ ተከታታዮች፣ ዕለታዊ ዜናችን ተጀምረዋል። በመግቢያችን ላይ ያስተዋወቅናችሁን ጨምሮ ሌሎች ዘገባዎችን ይዘናል። አብረን እንቆይ። በጉጂ ዞንና አዋሳኝ አካባቢዎች የጸጥታ ስጋት መባባሱና የሰላማዊ ሰዎች መፈናቀል መቀጠሉን አዲስ ማለዳ ያነጋገረቻቸው የአካባቢው ነዋሪዎች ተናገሩ። በደቡብ ኢትዮጵያ ክልል ኮሬ ዞን ውስጥ ቦታዎች ላይ በተቀሰቀሰ ግጭት ሳቢያ የጸጥታው ሁኔታ እጅግ አሳሳቢ ደረጃ ላይ መድረሱና በርካታ ሰላማዊ ሰዎች ከቀያቸው እየተፈናቀሉ ለከፍተኛ እንግልት መዳረጋቸውን የአካባቢው ነዋሪዎች ለአዲስ ማለዳ ገልጸዋል። አንድ መንግስታዊ ምንጭ በበኩላቸው ደግሞ ግጭቱ ከበድ ያለ መሆኑን አንስተዋል። ነዋሪዎች ከኦሮሚያ ክልል ምዕራብ ጉጂ ዞን የሚነሱ ታጣቂዎች ናቸው በተባሉና እንደ አዲስ የተቀሰቀሰው ግጭት ከግንቦት 17 ጀምሮ መሆኑንም ገልጸዋል። በዕለቱ አንድ ሚሊሻ መገደሉን ተከትሎ ልዩ ኃይል ወደ ቦታው ለመግባቱ እንደ ምክንያት ሆኗልም ብለዋል። ነዋሪው አክለውም ለአዲስ ማለዳ ግጭቱ መቋጫ የሚያገኝ አይመስልም በማለት ገጠር ላይ መሆናችን ትኩረት እንድንነፈግ አድርጓል ሲሉም ተናግረዋል። አዲስ ማለዳ ከዚህ ቀደም ባዘጋጀችው ዘገባ ላይ የዞኑ ፖሊስም ሆነ ነዋሪዎች ኮርማና ሳርማሌ የተባሉ አካባቢዎች ላይ ግድያ እንደነበር መዘገቧ ይታወሳል። አዲስ ማለዳ ከአንድ መንግስታዊ ምንጭ ባገኘችው መረጃ መሰረትም አሁን ላይ ልዩ ኃይልና ሌሎች የጸጥታ አካላት ድጋፍ እያደረጉላቸው እንደሆነና ግጭቱ መኖሩን ገልጸው ምዕራብ ጉጂ አጠቃላይ ሰላም አይደለም አሁን በማለት ዝርዝር መረጃ ከመስጠት ተቆጥበዋል። በአካባቢው ከተከሰቱ የቅርብ ጊዜ ጥቃቶች መካከል ጋሙሌ በተባለ ልዩ ቦታ ግንቦት 19 አንድ ግለሰብ ከብቶቹን እየነዳ በነበረበት ወቅት በጥይት ተደብድቦ መገደሉን ለአዲስ ማለዳ የገለጹት የአካባቢው ነዋሪ ማገዶ ለመልቀም ወደ ጫካ ያመሩ 3 ሴቶችም ጥቃት ደርሶባቸው ልብሳቸውን ተገፈው በባዶ እግራቸውና በራቁታቸው እንዲሄዱ መደረጉን የአካባቢው ነዋሪዎች ተናግረዋል። እንደ ነዋሪዎቹ ገለጻ በአካባቢው የተሰማራው የጸጥታና የደህንነት ኃይል ቢኖርም ቁጥጥሩ አሁንም አስተማማኝ ባለመሆኑ ህዝቡ ከፍተኛ የደህንነት ስጋት ውስጥ ይገኛል ብለዋል። በሁለቱ ክልሎች እንደ ጸብ መነሻ ተደርጎ የሚወሰደው ኬላ ላይ ሲሆን ጄሎ የሚባል ቦታ ላይ ኮምቦልቻ ሳይደርሱ ቦታውን አይተው እንደተመለሱም ተናግረዋል። የጸጥታ ኃይሉ የመጣው ከምርጫው ጋር ተያይዞ ባለው ሁኔታ ስለሆነ እንጂ እዚህ ዘላቂ መፍትሄ ያመጣል ብለን አናምንም ሲሉም የአካባቢው ነዋሪዎች ለአዲስ ማለዳ ስጋታቸውን ገልጸዋል። ከዚህ በተጨማሪም በአካባቢው ከዚህ ቀደም ጭምር የተፈጠረውን ቀውስ ተከትሎ በርካታ ቁጥር ያላቸው የገጠር ነዋሪዎች አካባቢያቸውን ለቀው የተሰደዱ ሲሆን እስካሁን ድረስ ወደ ቦታቸው እንዲመለሱም ሆነ ሰላም እንዲሰፍን የሚደረገው ጥረት አጥጋቢ እንዳልሆነ አስረድተዋል። የመንግስት አካላት የጸጥታ ሁኔታውን እያስከበርን ነው በማለት አመራሮች ሲሉ እንደሚሰማቸው የተናገሩት ነዋሪው በመሬት ላይ ያለው ተግባራዊ እንቅስቃሴ ግን ከንግግር የዘለለ ለውጥ እንዳላመጣ ነዋሪው ይወቅሳሉ። በ19 ሞታ አለ ለራሱ ከጋሙሌ ልዩ ስም ጋሙሌ የሚባልበት ቦታ ለራሱ ከፍቱን ይዞ እየወጣ ያለው ምዕራብ ጉጂ ዝም ብሎ መጥቶ በጥይት ጨፍጭፈው አይደል እንደገደሉ 3 ሰዎችን ትላንት ወደ ጅጆላ መስመር ደግሞ ሴቶቹ ከማታ ይዘው ልብሳቸውን አውጥተው ወስደው ነው ወደ ላይ ዝም ብሎ በራቆታቸው የላኩት። ሳል ለማግኘት ዛሬ ትላንት ነው መጡት። ትላንት መጥተው ቦታውን መጥተው ነው እዚህ ታች ጀሎ የሚባል ይሄ ኮምቦልቻ የሚባል ቦታ ድንበሩን ሳይደርሱ ዝም ብሎ ይሄ የተፈናቀሉበት ቦታ ደርሰው አይተው ነው የተመለሱት። ያው ጥበቃ ማንኛውም አሁን ገፍተዋል። ያው ይህን ያህል እንዲህ ነው ብለን አያስተማምንም። አዲስ ማለዳ ያነጋገረቻቸው ሌላው የአካባቢ ነዋሪ በበኩሉ በሁለቱ ክልሎች የሚገኙ የአካባቢው አመራሮች መካከል እውነተኛ መፍትሄ ከመፈለግ ይልቅ እርስ በርስ የመካሰስና አንዱ በሌላው ላይ የማሰብ ዝንባሌ መኖሩ ችግሩን ይበልጥ እንዳባባሰው ተናግረዋል። ነዋሪዎች አሁን ላይ የጸጥታ ስጋት በአስቸኳይ መፍትሄ ካላገኘና ጥቃቱ ካልቆመ ወደፊት ነገሮች ከዚህ የባሰ ከቁጥጥር ውጪ ሊሆኑ እንደሚችሉ ከፍተኛ ስጋት እንዳላቸው በመግለጽ አመራሮችና የሚመለከታቸው አካላት አስቸኳይ መፍትሄ በመስጠትና ዘላቂ የጸጥታ ኃይል
እንዲመደብላቸው ተናግረዋል። አሁን ላይ በአካባቢው ልዩ ኃይልን ጨምሮ ሌሎች የጸጥታ አካላት በአካባቢው ገብቷል ያሉት እንዳልካቸው ይህ ግን ቋሚ ያለመሆኑና በየጊዜው ተቀያያሪ መሆኑ ለግጭቱ እየተባባዘ ለመሄዱ እንደ ምክንያት ያነሳሉ። አሁን ላይ ነዋሪዎች አካባቢውን ለቀው መፈናቀል ላይ ናቸው ሲሉም አክለዋል። እዛ በጣም ሸፍተን ግማሹ ወደ ልዩ ስም ወደ መቅረዲ ሌላ ቀበሌ ነው መቅረዲ የምትባል ቦታ ግማሹ እዛ ነው ያለው። ግማሹ ወደ ይሄው መንገድ ዳር ዝም ብሎ ይሄ ዋሮ ወጥሮ ዝም ብሎ ሸራው የለም እሱን ወጥሮ ነው ያለ ነው። አዲስ ማለዳ ከአንድ መንግስታዊ ምንጭ ባገኘችው መረጃ መሰረት የዞኑ የጸጥታ አካል በአሁኑ ወቅት በአካባቢው የተወሰነ የጸጥታ ኃይል እያገዛቸው መሆኑን ገልጸዋል። ይሁን እንጂ አሁንም ያለው የኃይል ስምሪት በቂ ባለመሆኑ ተጨማሪ እገዛ እንዲደረግላቸው ለክልልና ለፌዴራል መንግስት ጥያቄ እያቀረቡ እንደሚገኙ ተናግረዋል። ምንጩ አክሎም ምንም እንኳን የክልሉ መዋቅርና አስተዳደሩ የተወሰነ ድጋፍ እያደረገላቸው መሆኑን ቢገልጹም ግጭቶቹ አሁንም ድረስ መኖራቸውን ጠቁመዋል። መንግስታዊ የአዲስ ማለዳ ምንጭ እንደሚሉት ከሆነም በተለይም በሱሩ በርቁዳ በተባሉ አካባቢዎችና ከምዕራብ ጉጂ ጋር ባለው አዋሳኝ መስመር ያለው የጸጥታ ሁኔታ መደበኛ እንዳልሆነም ገልጸዋል። አዲስ ማለዳ ከወር በፊት በሰራችው ዘገባ ዞኑ በአካባቢው ያሉ የጸጥታ አካላቶች ከቦታው ተነስተው ወደ ሌላ ቦታ መሄዳቸውንና የኮሬ ዞን የጸጥታ ቢሮ ፌዴራልና የክልሉ መንግስት ትብብር መጠየቁን ዘግባ ነበር። አዲስ ማለዳ ከኮሬ ዞን ፖሊስ መምሪያና ምዕራብ ጉጂ ዞን አመራሮች ምላሽ ለማግኘት የሞከረች ሲሆን ለጊዜው ግን ማሳካት አልተቻለም። የአፍሪካ ህብረትና ኢጋድ ለሰባተኛው ሀገር አቀፍ ምርጫ ታዛቢዎችን ማሰማራታቸውን ገለጹ። የአፍሪካ ህብረትና ኢጋድ በቀጣይ ሰኞ የሚካሄደውን ሰባተኛውን ሀገር አቀፍ ምርጫ ለመታዘብ ቡድኖቻቸውን ማሰማራታቸውን አስታወቁ። የታዛቢዎች ብዛትን በተመለከተ ከ37 የአፍሪካ ሀገራት የተውጣጡ 73 ታዛቢዎች መሰማራታቸው ተገልጿል። ቡድኑ በቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታና በቀድሞዋ የኡጋንዳ ምክትል ፕሬዝዳንት ዋንዲራ ካዚቢዌ እንደሚመራም ታውቋል። የታዛቢዎቹን የስራ ድርሻ በተመለከተ ስብስቡ ከፍተኛ ባለሙያዎችን፣ ዲፕሎማቶችንና የሲቪል ማህበረሰብ አባላትን ያካተተ በመሆኑ በመላ ሀገሪቱ ድምጽ አሰጣጥና ቆጠራን በህጋዊ ማዕቀፎች መሰረት ይታዘባሉም ብሏል። ስብስቡ ሪፖርቱን ማቅረብ ይጠበቅበታል የተባለ ሲሆን የመጀመሪያ ደረጃ ግምገማዋን ግንቦት 26 ቀን 2018 ዓ.ም በመቀጠልም የመጨረሻውን ሪፖርት ደግሞ ከምርጫው በኋላ ባሉት 2 ወራት ውስጥ ይፋ ይሆናል ተብሎም ይጠበቃል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ ምርጫውን ግልጽ፣ ነጻና ታማኒ ለማድረግ የተከናወኑትን የመራጮች ምዝገባ፣ የጸጥታና የቁሳቁስ ስርጭት ዝግጅቶችን አስመልክተው በአዲስ አበባ ለሚገኙ ዲፕሎማቶች ማብራሪያ መስጠታቸውም ታውቋል። በአማራና በአፋር ክልል ከ1500 በላይ የቀድሞ ታጣቂዎች ወደ ማህበረሰቡ ቀላቀልኩ አለ። ብሔራዊ ተሃድሶ ኮሚሽን በአማራ ክልል ለ4ኛ ዙርና በኦፋር ደግሞ ለ2ኛ ጊዜ ሰጥቻለሁ ባለው 1540 የቀድሞ ታጣቂዎች የተሃድሶ ስልጠና በማጠናቀቅ ወደ ቤተሰብ እንዲቀላቀሉ አድርጌያለሁ አለ። በአማራ ክልል በኮምቦልቻና ጎንደር ጠዳ እንዲሁም በአፋር ክልል ጉሊና ጊዜያዊ የዲሞቢላይዜሽን ማዕከላት ወደ ሰላም አማራጩ የመጡ የቀድሞ ተዋጊዎችን ተቀብለው የትጥቅ መርከብ የተሃድሶ ስልጠና በመስጠትና የመልሶ ማቀላቀል ክፍያ በመፈጸም ወደ ማህበረሰቡ እንዲመለሱ አድርጌያለሁ ሲል ተናግሯል። በአማራ ክልል ሲንቀሳቀስ የነበረው የአማራ ፋና ብሔራዊ አንድነት ድርጅት ከዚህ ቀደም በተሃድሶ ስልጠና ያለውን ቅሬታ ያሰማ ሲሆን 90 ቀን መሰጠት ያለበት ስልጠና 7 ቀን እየተሰጠ ነው ሲል ከምክክር ኮሚሽኑ ጋር በነበረው ውይይት ወቅት መግለጫ መስጠቱን አዲስ ማለዳ መዘገባው ይታወሳል። በጎንደር ጠዳ ማዕከል ከ720 በላይ፣ በኮምቦልቻ ማዕከል 520 የቀድሞ ተዋጊዎች፣ በአፋር ጉሊና ማዕከል 300 መሆናቸውን ኮሚሽኑ አስታውቋል። ኮሚሽኑ አክሎም ከህዳር 2017 ዓ.ም ጀምሮ እስካሁን በትግራይ፣ አፋር፣ አማራና ኦሮሚያ 90 ሺህ በላይ የሚሆኑ የቀድሞ ተዋጊዎች በሂደቱ አልፈው ወደ ማህበረሰቡ ተቀላቅለዋል ብሏል። የኮሚሽኑ ምክትል ኮሚሽነር ብርጋዴር ጀነራል ደርቤ መኩሪያው በኮምቦልቻ የምረቃና የሽኝት መርሃ ግብር ላይ እንደገለጹት የሰላም አማራጭ መከተል ጀግንነት ያሉ ሲሆን በሂደቱ አልፈው ወደ ማህበረሰቡ የተቀላቀሉትን በዘላቂነት እንዲቋቋሙ አስፈላጊውን ድጋፍና ክትትል እናደርጋለን ብለዋል ሲል ኮሚሽኑ አስታውቋል። ትልቁ ድርሻ ግን የእናንተው በመሆኑ በስራችሁ ውጤታማ በመሆን የበደላችሁትን ማህበረሰብ እንድትክሱ በማለትም አደራ ጭምር ሰጥተዋል። የኮሚሽኑ መረጃ እንደሚያመላክተው ከሆነ ደግሞ የቀድሞ ተዋጊዎችን በበኩላቸው አስተያየታቸውን የሰጡ ሲሆን ሰላምን መርጠናል፣ የጦርነት አስከፊነት ከኛ በላይ ያየው የለም፣ ማህበረሰባችን ለመካስ ዝግጁ ነን፣ ለልማትና ለሰላም ዘብ እንሆናለን፣ በየጫካው ያሉ ወንድሞቻችንም ወደ ሰላም እንዲመጡ ጥሪ እናደርጋለን ብለዋል ሲል በይፋዊ ፌስቡክ ገጹ ላይ
አስታውቋል። በሁሉም መድረኮች የጦርነት አስከፊነት እየመጣ ያለውን አንጻራዊ ሰላምና የሰላም አስፈላጊነት፣ ችግሮችን በሰላማዊ መንገድ መፍታት ስለሚቻልበት ሁኔታና ለክልሉ ሕዝብ በአንድነት በመቆም ለዘላቂ ሰላምና መልሶ ማቋቋም ትኩረት ሰጥቶ እየተሰራ መሆኑን ገልጿል። በተሃድሶ ስልጠና ላይ የሚመለከታቸው ባለድርሻ አካላት ተቀናጅተው መስራት እንዳለባቸው ተጠቁሟል። ኮሚሽኑና ክልሎችን በመወከል የተገኙ አመራሮች በጫካ እየተንቀሳቀሱ ያሉ ተዋጊዎች የሰላም አማራጭን እንዲጠቀሙ መልእክት አስተላልፏል። አሜሪካ የኢቦላ ወረርሽኝ ባልገባባት ኬንያ ልትገነባ የነበረውን ማቆያ በፍርድ ቤት እንዲታገድ ተወሰነ። ቫይረሱ ምንም አይነት ጉዳት ያልተመዘገባበት ኬንያ የኢቦላ ወረርሽኝ የተጋለጡ የአሜሪካ ዜጎችን ለመላክ የታቀደው እቅድ ከፍተኛ ተቃውሞ አስነስቶ የኬንያ ፍርድ ቤት አግዶታል። ፍርድ ቤቱ ለቫይረሱ የተጋለጡ የአሜሪካ ዜጎች የኢቦላ ማግለያ ማዕከል ለማቋቋም የታቀደውን እቅድ በጤና ባለሙያዎችና የመብት ተሟጋቾች ዘንድ ተቃውሞ መነሳቱን ተከትሎ አግዶታል። የኬንያ ከፍተኛ ፍርድ ቤት ዳኛ ፓትሪሺያ ኒዮንዲ በዛሬው ዕለት በማዕከሉ ላይ የነበረውን ስምምነት በተሟጋቾች የቀረበ የሕግ ክርክር ሳቢያ ጉዳዩ በሚቀጥለው ሳምንት ፍርድ እስኪያገኝ ድረስ እንዲታገድም አዘዋል። ይህ የታቀደው እቅድ በሽታው ከመካከለኛው አፍሪካ ባሻገር ሊስፋፋ ይችላል የሚል ፍርሃትን አስከትሏል። በምስራቅ ዴሞክራሲያዊ ሪፐብሊክ ኮንጎ የተነሳው ወረርሽኝ እና ወደ ኡጋንዳ ተሻግሮ ከ200 በላይ ሰዎችንም ገድሏል። የተለያዩ ሀገሮች በሽታው በዓለም አቀፍ ደረጃ እንዳይስፋፋ ለመከላከል እንቅስቃሴ እያደረጉ ሲሆን አሜሪካ ዜጎቿን ለሕክምና በቀጥታ ወደ ሀገሯ ከማጓጓዝ ይልቅ በኬንያ ውስጥ በበሽታው የተጋለጡ ዜጎቿን ለመለየትና ክትትል ለማድረግ የሚያስችላት ስምምነት ላይ ደርሳ ነበር። የኬንያ የመብት ቡድን የሆነው ካቲባ ኢንስቲትዩት በዛሬው ዕለት ስራ መጀመር የነበረበት ማዕከሉ ላይ እገዳ እንዲደረግ ፊርማ ያሳሰበ ሲሆን የሚቋቋመው ማዕከል በሚስጥርና በአንድ ወገን ውሳኔ መሆኑን ጠቅሶ ከህገ መንግስት አንጻር ከባድ ጥያቄዎችን ያስነሳልን ብለዋል። በነበረው የፍርድ ቤት ሂደት ላይም በህዝብ ጤና ላይ ከባድና ቅርብ የሆነ አደጋ ሊያስከትል እንደሚችል አስጠንቅቋል። ቫይረሱ በምንም አይነት ሁኔታ ያልደረሰባትን ኬንያ ለኢቦላ ወረርሽኝ የተጋለጡ ግለሰቦችን ማምጣት በሽታው በሀገሪቱ ውስጥ የመስፋፋት እድልን ይጨምራል ሲል በፍርድ ቤት ተከራክሯል። የኬንያ ብሔራዊ ባዮሴኩሪቲ የህግ ተግዳሮቱ ሲቀርብ ማዕከሉ የት እንደሚገኝ ወይም የኬንያ መንግስት እቅዱን በይፋ አጽድቆ እንደሆነ ግልጽ አልነበረም። ኬንያ ከዋሽንግተን ጋር የኢቦላ ወረርሽኝን መከላከል ጥረቶች ድጋፍ በሚል ውይይት ማድረጉን ያመነች ቢሆንም ነገር ግን ስለ ማግለያ ማዕከሉ የሚነገሩ ዘገባዎችን በተመለከተ በቀጥታ ምላሽ አልተሰጠችም። ካቲባ ኢንስቲትዩት በሰጠው መግለጫ በሚስጥርና በአንድ ወገን ብቻ የተደረገ የኢቦላ ማግለያ ማዕከል የማቋቋም ሂደት በህይወት፣ በጤና፣ በፍትሃዊ የአስተዳደር እርምጃ፣ በህዝብ ተሳትፎና በፓርላማ ቁጥጥር መብቶች ላይ ከህገ መንግስት አንጻር ከባድ ጥያቄዎችን ያስነሳል ብሏል። የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ እንደገለጹት ዋሽንግተን ለኬንያ ኢቦላ መከላከል ጥረቶች 13.5 ሚሊዮን ዶላር ለማዋል እቅድ እንዳላት ቢገልጹም የታቀደው የማቆያ ጣቢያ ዝግጅት ዝርዝር በይፋ አላረጋገጡም። ቻይና በታይዋን ዙሪያ የካናዳ መርከብ ማለፏን ተከትሎ ሉዓላዊነትን የተጋፋ ነው በሚል በመቃወም ማስጠንቀቂያ ሰጠች። የካናዳ የጦር መርከብ በታይዋን የባህር ወሽመጥ ማለፉን ተከትሎ ቻይና በነጻ የመርከብ ጉዞ ሰበብ ሉዓላዊነቷንና ደህንነቷን ለመናድ የሚደረግን የማንኛውንም ሀገራት ሙከራ አጥብቃ እንደምትቃወም በዛሬው ዕለት ማስጠንቀቂያ ሰጥታለች። የካናዳ መገናኛ ብዙሃን እንደዘገቡት ሻርለታውን የተሰኘው የሀገሪቱ የጦር መርከብ ባለፈው ሳምንት ከሌሎች ህብረት ከፈጠሩ ሀገራት መርከቦች በመነጠል ለብቻዋ በታይዋን የባህር ወሽመጥ በኩል አቋርጣ ማለፏን ዘግቧል። ታይዋን ራሷን በዴሞክራሲያዊ መንገድ የምታስተዳደር ደሴት መሆኗን ብትገልጽም በቤጂንግ በኩል የሚነሳባትን የይገባኛል ጥያቄ ውድቅ የምታደርግ ቢሆንም ቻይና ግን ታይዋንንና ስትራቴጂካዊ የሆኑ የታይዋን የባህር ወሽመጥ የራሷ ግዛት አካል እንደሆኑ አድርጋ ትቆጥራለች። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ማኦ ኒንግ በሰጡት ማስጠንቀቂያ አዘል መግለጫ ቻይና በዓለም አቀፍ ሕግ መሰረት የሁሉም ሀገራት የባህር ላይ የመጓዝ መብትን እንደምታከብር በመግለጽ ነገር ግን በነጻ ጉዞ ስም የቻይናን ሉዓላዊነትና ደህንነት አደጋ ላይ የሚጥሉ ድርጊቶችን በጽኑ እንደምትቃወምም አስገንዝቧል። በሌላ በኩል የታይዋን መከላከያ ሚኒስቴር ለሮይተርስ በሰጠው መረጃ የታይዋን የባህር ወሽመጥ ዓለም አቀፍ የውሃ አካል በመሆኑ ሁሉም ሀገራት በነጻነት የመጓዝ መብት አላቸው ብሏል ሲል ሮይተርስ ዘግቧል። ሚኒስቴሩ አክሎም
የተባባሪ ሀገራትን የጦር መርከቦች እንቅስቃሴ አስቀድሞ ይፋ ባያደርግም የጋራ የስለላ እና የክትትል ዘዴዎችን በመጠቀም በአካባቢው የሚከናወኑ እንቅስቃሴዎችን በቅርበት እንደሚከታተል አስታውቋል። ሚኒስቴሩ በአካባቢው ስለላ ማድረግ ይችላሉ ማለቱ ቻይናን የሚያስቆጣ ሲሆን ከዚህ ቀደም ቻይና በተደጋጋሚ በታይዋን ዙሪያ ከበባ በመፈጸም ያሏትን ከባህር ኃይል እስከ አየር ኃይል ድረስ ዘመናዊ የጦር መሳሪያዎቿን በመጠቀም ወታደራዊ ልምምድ ስታደርግ መቆየቱ የሚታወስ ነው። በታይዋን ጉዳይ በዚህ ወር መጀመሪያ አካባቢ ከአሜሪካው ፕሬዝዳንት ጋር የተወያዩ ሲሆን የቻይናው ፕሬዝዳንት ለትራምፕ ጠበቅ ያለ ማስጠንቀቂያ መስጠቱ ተዘግቦ ነበር። ታይዋን ከአሜሪካና ሌሎች ሀገራት ጋር የጠበቀ ግንኙነት ያላት ሲሆን ይህም በርካቶች ቻይናን ለተጠቀሙበት መንገድ ነው በሚል ያነሱታል። ዕለታዊ ዜናችን በዚሁ ተጠናቀቀ። አዲስ ማለዳ ሰብስክራይብ ማድረግ አይዘንጉ። ጤና ይስጥልኝ።